አሁን 2016 ላይ ደግሞ ወደ ኋላ መለስ ብንል ራዲካል ተሰጥቶን የሆነ ኤ የሚባል ይሄኛው ቁጥር ቢ የሚባል ደግሞ ይሄ ተሰጥቶን ከዛ ቢደመሩ ይሄን ይመጣል ወይ ቢባዙ ይሄን ይመጣል ወይ ቢቀነሱ ይሄን ይመጣል ወይ ተብሎ እንደዚህ ሲሰጠን ቶሎ ብለን ቀድመን መደመርና መቀነሱን ቼክ ማድረግ ነው። ቀላል ስለሆኑ መጀመሪያ እስቲ መደመሩ 5 ይመጣል ወይ እንላለን። ያንን ስናደርግ ቁጥሩን ከቁጥር ጋር ነው የምንደምረው። አንድ አይነት ደግሞ ራዲካል ያለበት ከሆነ ደግሞ እነዚህ ቁጥሮች ነው የምናደማምረው። ራዲካሉን አንነካውም፣ አምስትነቱን አንቀይርም። ስለዚህ የምናደርገው 2 እና 3ን ስንደምር 5 ይመጣል። ከዛ እዚህ ጋር ደግሞ ኔጌቲቭ 3 ነው። ይሄ ኔጌቲቭ 3 ይሄ ደግሞ 2 ነው። ኔጌቲቭ 3 እና 2ን ስንደምር ደግሞ ኔጌቲቭ 1 ነው አይደለ? ይሄ ስኩዌር ሩቱን አንነካውም። ስለዚህ ኔጌቲቭ 1 ስኩዌር ሩት ኦፍ 5 እንደማለት ነው። ብዙ ጊዜ ግን የምንጽፈው ጀስት 5 ማይነስ ሩት 5 ብለን ነው የምንጽፈው እንጂ እዚህ ጋር 1 ብለን አንጽፍም። ስለዚህ 5 ማይነስ ሩት 5 ነው እንጂ 5 አይደለም። ስለዚህ የተባለው የትኛው ነው? ትሩ ስለተባለን ይሄ መልስ እንዳልሆነ ማወቅ እንችላለን። አሁን ደግሞ መቀነሱን ስንሰራ ደግሞ ከመደመሩ ጋር ልዩነቱ ምንድነው? እዚህ ጋር መቀነስ ያለችውን ምልክት ለዚህም ስለሆነ የቢ ፓርቱን ምልክት ይቀይርብናል። 3 የነበረውን ኔጌቲቭ 3፣ 2 የነበረውን ኔጌቲቭ 2 ያደርግብናል እንጂ ልክ ቅድም እንደሰራ ነው ከመደመሩ ጋር ምንም ልዩነት የለውም። ስለዚህ ቶሎ ብለን እዚህ ጋር 2 ሲቀነስ 3 ሩት 5 እንዳለ እናደርግና ይሄኛውን 3 የነበረውን ኔጌቲቭ 3 ያደርግብናል። ይሄኛው ደግሞ 2 የነበረው ኔጌቲቭ 2 ስኩዌር ሩት ኦፍ 5 ያደርግብናል። ከዛ በኋላ እንደ ቅድሙ አንድ አይነት ነው። ቁጥሩን አንድ ላይ ስኩዌር ሩቱን አንድ ላይ ነው የምናደርገው። 2 እና ኔጌቲቭ 3ን ስናደማምር ይሄ ኔጌቲቭ 1 እናገኛለን። ይሄን ጨረስን። አሁን ደግሞ ኔጌቲቭ 3 ስኩዌር ሩት ኦፍ 5 እና ኔጌቲቭ 2 ስኩዌር ሩት ኦፍ 5 ስንባል ስኩዌር ሩቱን አንነካውም። ጀስት ቁጥሮቹን ብቻ ነው የምናቀናንሰው። ኔጌቲቭ 3 እና ኔጌቲቭ 2 ኔጌቲቭ 5 ይመጣል። ስለዚህ ኔጌቲቭ 5 ስኩዌር ሩት ኦፍ 5 ነው የሚሆነው። አሁን ጥድፍ ብለን ካየነው ተመሳሳይ ሊመስለን ይችላል። እዚህ ጋር ግን 5 አለ፣ እዚህ ጋር 5 የለም። ስለዚህ ኤም መልስ አይሆንም ብለን በቃ አትሊስት መልሳችን ኤ እና ሲ እንደማይሆኑ እርግጠኛ ከሆነ ከሁለት አንዱ ቼክ ማድረግ ነው። ከዛ ይሄንን ከመስራቴ በፊት እኔ በሆነ ማደርገው ዲ ነው ቼክ ማደርገው፣ ማባዛቱ ቀላል ስለሆነ። አሁን ደግሞ ኤ እና ቢን ብናባዛን የተባልነው። ስለዚህ ምን እናደርጋለን? 2 ማይነስ 3 ሩት 5 እና 3 ፕላስ 2 ሩት 5ን ብናባዛቸው ይሄንን ይሰጠናል ወይ ነው። አይ ሆፕ ስለ ራዲካል የሰራሁትን ቪዲዮ አይታችሁታል። ስለዚህ ይሄንን ከዚህ ጋር እናበዛለን። 3 ጊዜ 2 ስናደርግ 6፣ ከዛ ደግሞ 2 ደግሞ ይሄ በ2 ስናበዛው 2 እና 2 4 ይሆንና ራዲካላችን እንደነበረ 5 ይሆናል። ቁጥራችንን ነው ይሄ ቁጥር ከቁጥሩ ጋር ነው እንጂ የሚባዛው ይሄ ራዲካል አይቀየርም። ከዛ ይሄንን ደግሞ ከዚህ ጋር ማባዛት ነው። ስለዚህ እዚህ ጋር ደግሞ ኔጌቲቭ 3 ሩት 5 እና 3ን ስናባዛ ይሄ 3 እና 3 ተባዝቶ 9 ይሆናል። ኔጌቲቭ ስላለን ግን ኔጌቲቭ 9 እንደማለት ነው። ኔጌቲቭ 9 ስኩዌር ሩት ኦፍ 5 እናደርጋለን። ከዛ ይሄን ደግሞ ከዚህ ጋር ተመልሰን እናበዛለን። ይሄንን ከዚህ ጋር ደግሞ እንደዚህ ስናበዛው ኔጌቲቭ 3 እና 2ን ስናባዛ ኔጌቲቭ 6 ይሆናል። ስኩዌር ሩት ኦፍ 5 እና ስኩዌር ሩት ኦፍ 5 ደግሞ ሲናባዝ ስኩዌር ሩት ኦፍ 5 ደግሞ አንድ ላይ መቀመጥ ስለሚችል ስኩዌር ሩት ኦፍ 5 እና 5ን አንድ ራዲካል ውስጥ ማድረግ እንችላለን። ልክ እዚህ ጋር ኔጌቲቭ ስኩዌር ሩት ኦፍ 3 ሩት 5 የሚለውን በ3 ስናበዛ ይሄ ምንም ራዲካል ስለሌለው ቁጥር ብቻ ስለሆነ ቁጥሩን ነው የሚያበዛልን። 3ን በ3 አብዝቶ ኔጌቲቭ 9 ያደርግብናል። ይሄ ራዲካል እንዳለ ነው። እዚህኛው ላይ ግን እዚህም ጋር ስኩዌር ሩት ኦፍ 5 አለ፣ እዚህም ጋር ስኩዌር ሩት ኦፍ 5 አለ። ያ ማለት ቁጥራችንን 3 እና 2ን ስናበዛው ኔጌቲቭ 6 ሆነ። ይሄ ግን ራዲካል 5 እና ራዲካል 5 አንድ ላይ ስኩዌር ሩት ውስጥ ገብቶ በኋላ ላይ 5 ይሆንልናል። ከዛ ይሄ መደመር መቀነስ ሆነ ማለት ነው። ራዲካል ላይ መደመር መቀነስ ሲሆን ደግሞ የምናደርገው አንድ አይነት ራዲካል ያላቸው መደማመር ይችላሉ። ስለዚህ ይሄኛው ስኩዌር ሩት ኦፍ 5 ይሄም ስኩዌር ሩት ኦፍ 5 ነው። ያ ማለት ይሄን ቁጥርና ይሄን ቁጥር ማደማመር ይችላሉ። 4 እና ኔጌቲቭ 9ን አንድ ላይ ስንደምር ኔጌቲቭ 5 እናገኛለን። ኔጌቲቭ 5 ስኩዌር ሩት ኦፍ 5 ይሆናል። ይሄ 6 እንዳለ ይሆንና ከዛ እዚህ ጋር ደግሞ እንደምታዩት ኔጌቲቭ 6 አለ። ይሄ ግን 5 እና 5 ግሩፕ ሆኖ ከስኩዌር ሩት ውስጥ መውጣት ይችላል አይደል? ስኩዌር ሩት ኦፍ 25 እንደማለት ነው። ይሄ 5 ሆኖ መውጣት ስለሚችል ኔጌቲቭ 6 ሲባዛ 5 እንደማለት ነው። እዛ ፈተና ከሆነ እንግዲህ ይሄኛው ራዲካል እንዳለበት ካወቅን እዚህ ጋር ራዲካል ያለበት ነገር ስላልሆነ ይሄ ስህተት ነው ማለት ነው። ስለዚህ መልሳችን ቢ ነው ብለን ምንም ሳንሰራ ራሱ ቢ ማለት እንችላለን። ይሄንን ጨርስ ካልን ደግሞ 6 ማይነስ 5 ሩት 5 እናደርግና ሲቀነስ 30 ማለት ነው። ኔጌቲቭ 30 እና 6 ደግሞ ኔጌቲቭ 24 እንደማለት ነው። ከዛ ማይነስ 5 ሩት 5 አድርገን መልሳችን ይሄ ነበር የሚሆነው። ማካፈሉን ደግሞ መስራት ቢኖርብን የምናደርገው 11 አድርገን ኤ ላይ ኤ የተሰጠንን ይሄንን እናስገባለን።
ቢ ላይ ደግሞ እንደዚህ አድርገን ብናስቀምጠው ይቀለናል። እዚህ ጋር የምልክቱ ፋንታ ከታች ብናደርገው ራሽናላይዝ ዘ ዲኖሚኔተር የሚለው ሐሳብ ይመጣልናል። ስለዚህ ይሄንን 11ን በ2 ሳበዛው 22 11ን ደግሞ በኔጌቲቭ 3 ኔጌቲቭ 33 ሩት 5 እንዳለ ይሆናል። ከዛ ከታች ደግሞ 3 + 2 ሩት 5 ይሆናል። አሁን ይሄንን ራሽናላይዝ ለማድረግ ዲኖሚኔተሩን የምንጠቀመው ራሽናላይዚንግ ፋክተር ብንጠየቅ ይሄንን ነው የምንወስደው፣ የዚህን ተቃራኒ ማለት ነው። 3 + 2 የነበረውን 3 - 2 ሩት 5 3 - 2 ሩት 5 አድርገን ምልክቱን ብቻ መቀየር ነው። ያኔ የታችኛው ራሽናል ነበር ይሆንልናል። ለዛ ነው እንደዚህ አይነት ቁጥር የምንወስደው። ስለዚህ የታችኛው a + b a - b አይነት አቀማመጥ ካደረግነው a ስኩዌር ማይነስ b ስኩዌር ማድረግ ስለምንችል ይሄንን 3 ስኩዌር 9 ይሆናል። እዚህ ጋር 2 የነበረው 2 ስኩዌር ሲሆን 4 ይሆንልናል። ይሄ ደግሞ ስኩዌር ሩት ኦፍ 5 ደግሞ ስኩዌር ስናደርገው 5 ይሆንልናልና ሁለቱን ስናባዛቸው 20 ስለሚመጣ ነው እንደዚህ አይነት ቁጥር የምንወስደው። ስለዚህ ዲኖሚኔተራችን አሁን ራዲካል የሌለው ቁጥር ነው የሚሆነው። አሁን የቀረን ኒውሜሬተራችንን የላይኛውን ማባዛት ነው። ስለዚህ በዚህ ራሽናላይዚንግ ፋክተር የላይኛውን ከላይኛው ጋር የታችኛውን ከታችኛው ጋር ነው። ቶሎ ብለን የታችኛውን ሰርተን ምርጫ ላይ ማቃለል እንችላለን። ፈተና ከሆነ ይሄኛው ራሽናል ነበር እንደሚሆን ስለምናውቅ a ስኩዌር b ስኩዌር አድርገን ወዲያውኑ ቁጥራችን ይሄ ይሆናል። ከዛ በቃ ይሄንን ከዚህኛው ጋር ማባዛት ነው። ያኔ ምን እናደርጋለን? 22 3ን ሲያበዛልን 66 ይሆንልናል። 22 ደግሞ ኔጌቲቭ 2 ሲያበዛልን ደግሞ ኔጌቲቭ 44 ይሆንና ይሄ ስኩዌር ሩት ኦፍ 5 እንዳለ ይሆናል ሩት 5 ነው። ስለዚህ እዚህ ጋር እንዳንምታታ 22ን በ3 አበዛን 66 22ን ደግሞ በኔጌቲቭ 2 አበዛን ኔጌቲቭ 44። ይሄ ግን ስኩዌር ሩት ኦፍ 5 አብሮት ስላለ አብሮ እናደርገዋለን። ከዛ በተመሳሳይ ደግሞ ይሄንን ደግሞ ከዚህ ጋር ከዛ ይሄንን ከዚህ ጋር ማባዛት ነው። ስለዚህ ይሄን ደግሞ ኔጌቲቭ 33 ሩት 5 በ3 ስናበዛው ይሄ ቁጥር ብቻ ስለሆነ 3 ጊዜ 33 99 ይሆናል። ከኔጌቲቭ ጋር አብሮ ኔጌቲቭ 99 ሩት 5 ይሆናል። አሁን ደግሞ እዚህ ጋር ራዲካል 5 አለ፣ እዚህ ጋር ራዲካል 5 አለ። ያኔ ብቻ ነው ራዲካላችን አብሮ የሚባዛው እንጂ አንዱ ቁጥር አንዱ ራዲካል ከሆነ ራዲካሉ አይቀየርም። አሁን ግን ሁለቱም ራዲካል ስላላቸው ኔጌቲቭ 33ን በኔጌቲቭ 2 ስናበዛው ፖዚቲቭ 66 ይሆንልናል። ቁጥሩ 2 እና 33 ማለት ነው። ፖዚቲቭ 66 ይሆንልንና ስኩዌር ሩታችን ግን ይሄም ስኩዌር ሩት ስላለበት ሁለቱ አንድ ላይ መሆን ይችላሉ። ስኩዌር ሩት ኦፍ 5 ታይምስ 5 አድርገን ሁለቱን ስኩዌር ሩት አንድ ላይ ስለምናደርጋቸው ነው 5 ሆኖ የሚወጣው። ስለዚህ ቁጥራችን ስንት ሆነ? 66። እዚህ ጋር ደግሞ ስኩዌር ሩት ኦፍ 5 አንድ አይነት ስለሆኑ መደመር መቀነስ እንችላለን። ራዲካል ላይ 44 እና 99ን እንደምራለን። ኔጌቲቭ 44 እና ኔጌቲቭ 99ን ስንደምር ኔጌቲቭ 143 እናገኛለን። ኔጌቲቭ 143 አድርገን ሩት 5 እንዳለ ይሆናል። ስለዚህ ራዲካል ሲሆን ኦልሞስት የሚነካው አንድ አይነት ራዲካል ሲባዛ ካልሆነ በስተቀር እዚህ ጋር መደመር መቀነስ ሲሆን ሁሌ ቁጥሮቹን ብቻ ነው የምናደማምረው። ከዛ እዚህ ጋር ሲደመር እናደርግና 66 አለ። ይሄ ደግሞ 5 መሆን ይችላል አይደለ? ስለዚህ ስኩዌር ሩት እና ስኩዌር ሩት አብሮ ከተባዛ ቁጥሩ ነው የሚሆነው። ስለዚህ ራዲካል 5 እና ራዲካል 5 ሲባዛ 5 ብለን ነው ቶሎ የምንጽፈው እንጂ ግዴታ እንደዚህ ማድረግ አይጠበቅብንም። ስለዚህ እዚህ ጋር 66 እና 5 እንደማባዛት ነው። ከዛ ይሄኛው 330 ማለት ነው። እዚህኛው ጋር ካለው ጋር 66 ጋር ስናደማምረው 396 እንደማለት ነው። ይሄ ደግሞ ኔጌቲቭ 143 ሩት 5 አለልን። ስለዚህ ላይኛውን ይሄንን ከዚህ ጋር ስናባዛ ቶታል ያገኘነው ቁጥር ይሄ ይሆናል። 396 ሲቀነስ 143 ሩት 5 እንደማለት ነው። ድምጼ ከተቀየረባችሁ እንግዲህ ትንሽ ስላመመኝ ነው፣ በጣም ይቅርታ። አሁን እዚህ ጋር ስናቀልለው ምን እናደርጋለን? ይሄኛው ኔጌቲቭ 11 እንደማለት ነው የታችኛው። ስለዚህ 396 ኦቨር ኔጌቲቭ 11 ከዛ ኔጌቲቭ 143 ሩት 5 የነበረውም ከታች ኔጌቲቭ 11 አድርገን ይህ የጋራ የነበረው ቁጥር ለዚህም ማድረግ ነው። ከዛ ይሄንን ብናካፍል 396ን ለ11 ብናካፍል የምናገኘው ስንት ነው? 39 3 ጊዜ 33 ከዛ ከ9 ላይ 3 6 እናገኛለን። ይሄን 6 እናወርደው 66 ይሆንና 66 ለ11 6 ጊዜ ይሆናል። ስለዚህ ይሄኛው ኔጌቲቭ 36 ይሆናል። ኔጌቲቭ እና ኔጌቲቭ ደግሞ እዚህ ጋር ፖዚቲቭ ይሆንና 143ን ለ11 ማካፈል ነው። 143 አድርገን ለ11 ስናካፍል 1 ጊዜ 11 3 ይሆንና ይሄንን 3 ስናወርደው 33 ለ11 3 ጊዜ ይሆናል። ስለዚህ 13 ሩት
5 ይሆናል። ስለዚህ መልሳችን ቢ ነው። ነገር ግን ይሄንን ሁሉ ሳንሰራ ፈተና ከሆነ ወዲያውኑ ትሩ ያልሆኑትን በማግኘት እነዚህ ትክክል እንዳልሆኑ ካወቅን ባይ ዲፎልት ይሄ መልስ ነው ብለን ምንም ሳንሰራ ካልኩሌሽኑ ሳንገባ መመለስ እንችላለን። ስለዚህ ሰመራይዝ ለማድረግ ከራዲካል ጋር የተያያዘ ጥያቄ ሲሰጠን ቶሎ ብለን ማወቅ ያለብን ፕሮፐርቲ ነምበር 1 ለምሳሌ ስኩዌር ሩት ኦፍ 3 ስኩዌር ሩት ኦፍ 2 ብንባል ሁለቱ አይደመሩም። ይሄ ስኩዌር ሩት ኦፍ 3 ነው፣ ይሄ ስኩዌር ሩት ኦፍ 2 ነው። ምንም የምነካው ነገር የለም። ይሄ ምንም የሚደመር ነገር የለም። ሌላ መደመር የሚችል ደግሞ እዚህ ጋር ስኩዌር ሩት ኦፍ እዚህ ጋር 6 ስኩዌር ሩት ኦፍ 3 እና 4 ስኩዌር ሩት ኦፍ 2 አድርጌ ባስቀምጥ ስኩዌር ሩት ኦፍ 3 ከስኩዌር ሩት ኦፍ 3 ጋር ነው የሚደመረው። ስኩዌር ሩት ኦፍ 2 ከስኩዌር ሩት ኦፍ 2 ነው እንጂ 3 እና 2 አይደማመሩም። ስለዚህ ቶሎ ብለን የምናየው ይሄ ስኩዌር ሩት ኦፍ 3 አንድ ስኩዌር ሩት ኦፍ 3 ነው። እዚህ ጋር ደግሞ 6 ስኩዌር ሩት ኦፍ 3 ነው። ስለዚህ ስንደምራቸው 7 ስኩዌር ሩት ኦፍ 3 ነው የምናደርገው። ውስጡን ምንም ሳንቀይር ማለት ነው። ኮኤፊሺየንት ላይ ያሉትን ቁጥሮች ብቻ ነው የምንደምረው። እዚህ ጋር ደግሞ 1 ስኩዌር ሩት ኦፍ 2፣ እዚህ ጋር ደግሞ 4 ስኩዌር ሩት ኦፍ 2 ስንደምራቸው 5 ስኩዌር ሩት ኦፍ 2 አድርገን ነው የምናስቀምጠው። መቀነስም ቢሆን ደግሞ በተመሳሳይ መልኩ ነው የምንሰራው። ዋናው መቀነስ ሲሆን የምንቀንሰውን ይሄ በቅንፍ አድርገን እዚህ ጋር መቀነስ ከሆነ ይሄ መቀነስ ይሄንን 6 የነበረው ኔጌቲቭ 6 ያደርግብናል፣ 4 የነበረው ኔጌቲቭ 4 ያደርግብናል። ምልክቱን ይቀይርብናል። ፖዚቲቭ ከነበረ ኔጌቲቭ፣ ኔጌቲቭ ከነበረ ፖዚቲቭ ስለሚያደርግብን መቀነስ ላይ እቺን ቅንፍ እንዳንረሳ ነው እንጂ ከመደመር ጋር አንድ አይነት ነው። ሌላ ደግሞ ማወቅ ያለብን ማባዛት ቢሆን ደግሞ ስኩዌር ሩት ኦፍ 3 እና ስኩዌር ሩት ኦፍ 2 አባዙ ብንባል ደግሞ የምናደርገው አንድ ስኩዌር ሩት ውስጥ ከተን ይሄኛው 3 እና 2ን ስኩዌር ሩት ውስጥ አስገብተን 3 ጊዜ 2 እንደማለት ነው ስኩዌር ሩት ኦፍ 6 እናደርጋለን። እነዚህ ደግሞ ቁጥር ቢኖራቸው ካጠገቡ ከስኩዌር ሩትም ተጨማሪ ደግሞ ቁጥር ቢኖረን ልክ እዚህ ጋር እንዳለው ቁጥር ቢኖረን ደግሞ ልክ እዚህ ጋር 6 ስኩዌር ሩት ኦፍ 3 ሲባዛ 4 ስኩዌር ሩት ኦፍ 2 ብንባል እንደዚህ እንመጣና 6 እና 4 ቁጥሮች ናቸው። ቀጥታ 24 አድርገን እናባዛቸዋለን። ስኩዌር ሩቱ ደግሞ እነዚህን ስኩዌር ሩት አንድ ላይ አድርገን 3 ጊዜ 2 እናደርግና 24 ስኩዌር ሩት ኦፍ 6 አድርገን በዚህ መልኩ እናስቀምጣለን። ሌላኛው ደግሞ ራሽናላይዜሽን ነው። ልክ እዚህ ጋር ማካፈሉን እንደሰራ ነው ራሽናላይዜሽን ነው የሚባለው ማካፈል ሲሆን፣ ስለዚህ እንደዛ ሲሆን ደግሞ ወዲያውኑ ቶሎ ብለን ከታች ያለውን ራዲካላችንን የምናካፍልባቸው ይሄን ራሽናል ነምበር ለማድረግ የምንጠቀመው ራሽናላይዚንግ ፋክተር የምንላቸው የዚህን ተቃራኒ ነው ማለት ነው። ስለዚህ የሆነ ቁጥር ተሰጥቶን ከፈለገ አንደኛው ራዲካል ሁለተኛውም ራዲካል፣ አንደኛው ቁጥር ብቻ ወይ ይሄኛው ራዲካልና ቁጥር ራዲካልና ራዲካል በየትኛውም በአራቱም መልኩ ብንጠየቅ የምንጠቀምባቸው ራሽናላይዚንግ ፋክተር የዲኖሚኔተሩ ተቃራኒ ነው። ይሄ ማይነስ ከነበረ ፕላስ፣ ይሄ ፕላስ ከነበረ ማይነስ፣ ይሄ ማይነስ ከነበረ ፕላስ፣ ይሄ ፕላስ ከነበረ ማይነስ በሚለው ራሱን ይሄንን ነው የምንወስደው እንጂ ምንም የምንቀይረው ነገር ስለሌለ ይሄን መሸምደድ አይጠበቅብንም። ለምሳሌ በቁጥር ባሳያችሁ 1 ስኩዌር ሩት ኦፍ 2 ማይነስ ስኩዌር ሩት ኦፍ 3 ብንባል ይሄ ቢሆን ማለት ነው። ሁለቱም ራዲካል ቢሆኑ እንደማለት ነው። ራሽናላይዝ ለማድረግ የምንጠቀመው ፋክተር የሚሆነው ማን ነው? ስኩዌር ሩት ኦፍ 2 ፕላስ ስኩዌር ሩት ኦፍ 3 ኦቨር ስኩዌር ሩት ኦፍ 2 ፕላስ ስኩዌር ሩት ኦፍ 3 ነው የሚሆነው። የዚህን ምልክቱን ብቻ መቀየር ነው እንጂ ይሄን ቁጥር ነው የምንጠቀመው። ከዛ እንደማንኛውም ማባዛት ይሄንን ከላይኛው ጋር ይሄንን ከዚህ ጋር አባዝተን የታችኛው ኤ ማይነስ ቢ ኤ ፕላስ ቢ ስላደረግነው ኤ ስኩዌር ቢ ስኩዌር በሚለው ራዲካሉ ይጠፋልናል። ሌሎቹንም በተመሳሳይ ይሄኛው ቁጥር ይሄኛው ራዲካል ቢሆን ምሳሌ እዚህ ጋር ቁጥር ራዲካል ቢሆን የምናደርገው ራሽናላይዚንግ ፋክተራችን የሚሆነው ዲኖሚኔተሩን እንዲዝና ይሄን ማይነስ ማድረግ ነው። ስለዚህ 2 ማይነስ ስኩዌር ሩት ኦፍ 3 በ2 ማይነስ ስኩዌር ሩት ኦፍ 3 አድርገን በዚህ ነው የምናባዛው ራሽናላይዝ ስናደርግ። ይሄኛው ደግሞ የመጀመሪያው ራዲካል ነው፣ ሁለተኛው ግን ራዲካል የሌለበት ነው። ያም ቢሆን ምንም ለውጥ የለውም። ስለዚህ የሚሸመደድ አይደለም። ስኩዌር ሩት ኦፍ 2 ፕላስ 3 ኦቨር ስኩዌር ሩት ኦፍ 2 ፕላስ 3 አድርገን ዲኖሚኔተሩ ላይ ያለውን ራሱን እንይዝና ምልክቱን ብቻ መቀየር ነው። የመጨረሻውን ደግሞ ቅድም የሰራ ነው አይነት ማለት ነው የምናበዛው በስኩዌር ሩት ኦፍ 2 ማይነስ ስኩዌር ሩት ኦፍ 3 ኦቨር ስኩዌር ሩት ኦፍ 2 ማይነስ ስኩዌር ሩት ኦፍ 3 አድርገን ራሽናላይዚንግ ፋክተር የምንለው ይሄንን ነው። ከዛ በኋላ በቃ መልቲፕሊኬሽን እንደሰራ ነው እንደቀድሞ ጎን ለጎን ማባዛት ነው። ይሄንን ከዚህ ጋር ይሄንን ከዚህ ጋር ይሄኛውን ከዚህኛው ጋር ይሄን ከዚህ ጋር ስናደርግ ሁላቸውም ዲኖሚኔተራቸው ራሽናል ነው የሚሆኑልን። እዚህ ጋር ኢራሽናል ነምበር አይኖርም። ለዛ ነው ስንጠራው ራሽናላይዚንግ ዘ ዲኖሚኔተር ነው የምንለው። እነዚህን ደግሞ ራሽናላይዚንግ ፋክተር ነው የምንለው። ልክ ራሽናላይዝ ለማድረግ የረዱን ቁጥሮች እነዚህ ናቸው ለማለት ነው። ራሽናላይዚንግ ፋክተርስ